በስተመጨረሻ ወይዘሮ ማርታ አቢጌል ውሃን እንደመረዘቻት አውቃለች ማለት ነው። እንኳን ደስ አላችሁ። እንግዲህ አሁን ላይ አቢጌል እንግዲህ ዳጣ አሁን ላይ ውሃን መርዛታለች ብላ አስባ እንግዲህ ዳጣን ከዛ ቤት ለማስወጣትና ሰላምንም ከዛ ቤት ለማስወጣት ብትሞክር፣ ነገር ግን ወይዘሮ ማርታ እንግዲህ ዳጣና አቢጌል ሲያወሩ ሰምታ አቢጌል ያንን ነገር እንዳደረገችው አውቃለች ማለት ነው። ምክንያቱም አቶ ደረጀ እንግዲህ አሁን ላይ አንድ ሀሳብ አቅርቦላት ነበር፣ ይሄንን ነገር ማን ያደረገው የሚለው ማለት ነው። ምክንያቱም ወይዘሮ ማርታ እንግዲህ አቢጌል እንዳለቻት ዳጣ ነው ይሄንን ነገር ያደረገችው ስላላት ዳጣ ላይ ነበር ሐሳቧና ያደረገችው እሷ ነች ብላ ነበር ያሰበችው። ነገር ግን ደረጀ ደግሞ ይሄንን ነገር ማን እንዳደረገው ማወቅ አለብሽ ወይም ደግሞ እውነቱን ማወቅ አለብን በማለት እንግዲህ አንድ ሐሳብ አቅርቦ ነበር። እሱ ምንድነው የሆነ ካሜራ እንዳስቀመጡና አሁን ደግሞ ያንን ያደረጉት ነገር የሚናገሩ ከሆነ እንዲናገሩ፣ ካልሆነ ግን የሚደርስባቸው ቅጣት ከባድ እንደሆነ ነው የነገራት። ስለዚህ ያንን ነገር ደግሞ ራሷ ወይዘሮ ማርታ ተስማምታ ነበር በዚህ ጉዳይ ማለት ነው፣ ወይም ደግሞ ደረጀ ባቀረበላት ጉዳይ። ነገር ግን እንግዲህ እንደሚታወቀው ወይዘሮ ማርታ ደግሞ አቢጌልና ዳጣ እየተከራከሩ ሰማች ማለት ነው። ዳጣ ያንን ነገር ሆን ብላ እሷ ምንም ነገር እንዳላደረገችና መቼም ቢሆን ውሃ ላይ እንደማታደርግ እንደገና አቢጌል ብዙ ነገር እያደረገቻት እንኳን ዳጣ አቢጌልን እንደምትወዳት ነው እያወራች የነበረችው። ስለዚህ ሲጨቃጨቁ የሰማችው ነገር ምንድነው? ወይዘሮ ማርታ አቢጌል ያንን ነገር እንዳደረገችውና ጭራሽ አድርጋ እንኳን ያንን ነገር ዳጣንና ሰላምን ከዛ ቤት ለማባረር እያሰበች መሆኑን ነው የደረሰባት ማለት ነው። ስለዚህ አቢጌል ጥፋተኛ መሆኗንና እሷ ያንን ነገር እንዳደረገች ወይዘሮ ማርታ ከሰማች በኋላ መቋቋም አቅቷታል። ምክንያቱም ዳጣ ብላ ነበር ወይም ደግሞ ዳጣን እንዳረገች አስባ ነበር። ነገር ግን ይሄን ነገር ሲወጣባትና ሲጋለጥባት አቢጌል እንደሆነች አወቀች። ወይዘሮ ማርታ ይሄንን ከሰማች በኋላ ወደ ቤት ወይም ደግሞ እንግዲህ ወደ መኝታ ክፍል ከሄደች በኋላ ነው እንግዲህ ደረጀ ምን ሆነሻል ብሎ ሲጠይቃት በማፈርና እንግዲህ በማልቀስ አቢጌል ነው ውሃን የመረዘቻት ብላ የነገረችው ማለት ነው። ደረጀም ደንግጧል። እንዴት አቢጌል ውሃን ልትመርዝ? ያው ዳጣን ሙሉ በሙሉ ስለሚያምናትና ዳጣ መቼም ቢሆን ውሃ ላይ እንደማታደርግ ስለሚያውቅ አቢጌልን ነው የጠረጠራት። ስለዚህ ደረጀ ያለው ነገር እውነቱ ሆነ ማለት ነው። አቢጌል ያንን ነገር እንዳደረገች አወቀ። እንግዲህ አሁን ላይ አቶ ደረጀ አቢጌልን ዝም አይላትም ማለት ነው። ይህንን ነገር አድርጋ ከባድ ነገር ነው ያደረገችው እህቷ ላይ ያንን መርዝ ጨምራ እንግዲህ እህቷ ጠጣችሁ ማለት እህቷን ዞሮ ልታጣት ነበር ማለት ነው። ዳጣን አስወጣለሁ ወይም ደግሞ ዳጣነች ያደረገችው ብላ እሷ ላይ ልታማኝ ስትል ማለት ነው። ስለዚህ አሁን ላይ ደረጀ እንግዲህ አቢጌልን መቅጣት አለበት ብዬ ነው የማስበው። ቅጣቷን ማግኘት አለባት። ይሄ በጣም ከባድ ወንጀል ነው። እህቷ ላይ ይህን ነገር መፈጸሟ ከባድ ወንጀል ነው። ነገር ግን አቢጌል እንግዲህ እሷ ያንን ነገር ማድረጓ ወይዘሮ ማርታ መስማቷ እስቲ ሁላችሁም ደስ ያላችሁ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ዳጣ ክፍል 31 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 31 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አቢጌል እንዳየናት ከሆነ ምንድነው ያደረገችው? ዳጣን እንግዲህ ኮካ ግዢልኝ ብላ ከገዛችላት በኋላ ነው እንግዲህ ያንን መርዝ ጨምራ ያንን ነገር ሴታፑን ያመቻቸችው ማለት ነው። ስለዚህ ውሃ ደግሞ እንግዲህ ያንን ኮካ ስታየው ኮካ ኖርማል መስሏት ምንም መርዝ የሌለው መስሏት ነው ሳታስብ የጠጣችው። ግን አቢጌል ያንን ኮካ መርዝ አድርግታ መሄዷ ወይ ሰላምን ለመመረዝ ነው ወይም ደግሞ ማንን ለመመረዝ ነው? ዳጣን ለመመረዝ ነው። ምክንያቱም ያንን ነገር አድርጋ ነው ወዲያው ወደ ወይዘሮ ማርታ ጋር ወይም ደግሞ እናቷ ጋር ሄደችው ማለት ነው። ምክንያቱም ኮካ እንግዲህ እዛ ጋር ማስቀመጥ ማለት ውሃ እንደማታልፍ ግልጽ ነው። ያ ውሃ ልጅም ነች ያምራታል። እንደዚህ አይነት ነገር ያገኘችው እንደምትጠጣ ግልጽ ነው። ስለዚህ አቢጌል አሁን ላይ ያንን ነገር ቀድማ ያደረገችው ለምንድን ነው? ዳጣን ለመመረዝ ነው ወይስ ሰላምን ለመመረዝ ነው መጀመሪያ? ወይስ ዳጣን ይሄንን ኮካ እሷ ስለገዛች መርዙንም ያደረገችው እሷ ነች እንድትባል ነው ይሄንን ሴታፕ ወይም ደግሞ ሴራ ያደረገችው? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ወይዘሮ ማርታ ውሃን አፋፍሳት ነው ወደ ሐኪም ቤት ሄደችው ማለት ነው። ምክንያቱም በጣም ደንግጣለች። ውሃን ስታያት ወድቃለች። እንደገና ምጥንም በጣም ነው ያለቀሰችው። ውሃ የሆነ ነገር ትሆናለች ብለው ፈርተው ነበር። ምክንያቱም ይህ መርዝ እንግዲህ የአቢጌል በጣም ከባድ ቢሆን ኖሮ እንዴት እንደሚሆን ግልጽ ነው፣ ወይም ደግሞ ከባድ እንደሆነ ግልጽ ነው።
ያ ነገር እውነት ሆኖ ወይም ደግሞ ከባድ ቢሆን ኖሮ እህቷን ታጣት ነበር ማለት ነው። ስለዚህ ውሃ እንግዲህ ተርፋለች። እኛም በመትረፏ በጣም ደስ ብሎናል። ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። እንግዲህ የአቢጌል ነገር ምንም አልተሳካላትም። ምክንያቱም ከዚህ በፊት የሰላም ባል ብላ አርጁንን የሰላም ባል አድርጋ ልታመጣው ብትሞክርም ነገር ግን እንግዲህ ዳጣ እንግዲህ አርጁንን ወዲያው ከሰላም ጋር በማውራት አርጁንን ከዚህ በፊት እንደምታውቀው በማስመሰል ነው እንግዲህ ለመግባት ሲል ቀድማ ያስቀረችው ማለት ነው። ምክንያቱም አቢጌል አርጁን እንግዲህ አቢጌል እንዳለችውና ይህን ነገር ካረገላት ደግሞ ለሱ የሆነ ስጦታ እንደምትሰጠው ነው። ዳጣ ደግሞ እንግዲህ ያራዳ ልጅ ስለሆነች ያንን ልጅ አርጁንን እንዲቀር አድርገዋለች ማለት ነው። ስለዚህ አቢጌል ያሰበችው የሰላም ባል እሱ ነው የምትለው ነገር ወይም ደግሞ ውሸታም እንደሆነች ለማስመሰል ቤት ውስጥ ወይም ደግሞ ሰላምን ለማቀሳሰር ፈልጋ ቢሆንም ያ ነገር ደግሞ አልተሳካላትም ማለት ነው። ለዛ ነው አቢጌል ያ ነገር ስላልተሳካላት እንደ አዲስ ሌላ ነገር እያሰበችና እያቀረች የነበረችው ማለት ነው። አቢጌል አሁን ላይ እንግዲህ ዳጣንም ለመጉዳት እንደገና ሰላምንም ለመጉዳት ብታስብም ምንም እየተሳካላት አይደለም። ጭራሹኑ ራሷ ላይ ነው ችግር እየፈጠረች የምትገኘው ማለት ነው። ደረጀ አሁን ላይ ከናታን ጋር ሲያወሩ አሁን ላይ ይህን ነገር ያደረገው ነገር ማን ይመስላል? ምክንያቱም አቢጌል ዳጣ ነች እያለች ዳጣ ላይ እያሰመረች ወይም ደግሞ እሷን እየከሰቻ ስለሆነ በናታን በኩል ግን ዳጣ እንደዚህ አይነት ነገር መቼም ቢሆን እንደማታደርግ ሰው ያራባስ ስለሆነች አሁን ላይ ዳጣ ምንም ነገር እንደዚህ አታደርግም። አቢጌል ግን ስራዋ ሁሉ ተንኮል ስለሆነ ይህን ነገር ልታደርገው ትችላለች ብሎ እንግዲህ ናታንም ለዳጣ ነው ያገዘላት ማለት ነው። ምክንያቱም ስለሚያውቃት ዳጣ እንደዚህ አይነት ነገር ስለማታደርግ። ነገር ግን አሁን እዚህ ጋር ጉዳዩ ምንድነው? አቢጌል ነች። አቢጌል ናታን ዳጣን ስለሚወዳት እንደገና ሰላም ደግሞ ዳጣና ናታን አንድ ላይ እንዲሆኑ ስለምትፈልግ ማንን ነው መጉዳት የምትፈልገው? ሰላምና ዳጣን። ሰላምን ከዚህ ቤት ለማስወጣት የማትፈነቅለው ድንጋይ የለም። ምክንያቱም ናታንን ሄዳ እንግዲህ ዳጣን ካንተ ጋር ብትሆን ደስ ይላል ምናምን እያለች ስለምትመክረው አቢጌልና ናታን እንዲገናኙ እሷ አትፈልግም። ዳጣና ናታን ቢገናኙ ነው እሷ ደስተዋ። ስለዚህ አሁን ላይ ያረገዘችውም ልጅ አባትየው ማን እንደሆነ ሰላም ስላልነገረቻት ይህን ነገር ደግሞ መፈልፈልና እንግዲህ ጉዳዩዋ ሳይሆን መበርበር ስለምትፈልግ ሰላምን ከዚህ ቤት እንግዲህ በዚህ ጉዳይ ለማስወጣት ፈልጋ ነበር። ነገር ግን የአቢጌል ጉዳይ ምንም ቢሆን አልተሳካላትም ማለት ነው። ጉዳዩ ከባድ ነገር የተፈጠረ ቢሆንም ነገር ግን አቢጌል ይህንን ስራ ባሁኑ ከሽፎባታል። ወይዘሮ ማርታ አሁን ላይ አቢጌልን አስቀምጣ ጠይቃታለች። እንዴት ውሃ ላይ ነገር ሊፈጠር ቻለ? ምንድነው ሚስጥሩ? ወይ አንቺ ነሽ ወይ ዳጣ ነች፣ ከሁለት አንዱ ነው እና ማንድነው ሊያደርገው የሚችለው ብላ ስትጠይቃት እንግዲህ አቢጌል የመለሰችላት መልስ ምንድነው? ዳጣ እኔን ልትመርዝ መጀመሪያ አስባ ስለነበር ያ መርዝ ደግሞ እኔ ስላልጠጣሁት ውሃ ስለጠጣችው ነው ይሄ ነገር የተፈጠረው እንጂ እኔ አይደለሁም ነው። በቃ ዳጣ ላይ ፎከስ አድርጋ ዳጣን ለማባረርና እንድትባረር ከዛ ቤት እያደረገች ነበር፣ አልተሳካላትም እንጂ። ስለዚህ እንደሚታወቀው የአቢጌል ስራ ከሾባታል። ወይዘሮ ማርታ በራሷ መንገድ ለማጣራት እያሰበች ነበር። ዳጣንም ይሁን አቢጌል ማን እንዳደረገው ውሃ ላይ ወይም ደግሞ ምንም ምስኪን የማታውቅ ልጅ ላይ ይሄ ነገር ማን እንደተፈጠረ ነው። ይሄ ነገር አጋጣሚ የተከሰተ ክስተት ነው ብሎ ነው አቶ ደረጀ የሚያስበው። ምክንያቱም አቢጌልም ያንን ነገር ሆን ብላ ውሃ እንድትጠጣው አይደለም ያሰበችው፣ ወይ ዳጣ ራሷ እንድትጠጣው ወይም ደግሞ ሰላም የሆነ ነገር እንድትጠጣውና የሆነ ነገር እንድትሆን ነበር የተፈለገው። ጉዳዩ ሆን ብሎ ውሃ እንደመጉዳት አይመስለኝም አቢጌል ያደረገችው ነገር እንጂ እንደዛ ቢሆን ኖሮ ውሃ ልትጠጣው ስትል እዛ እሷ ብትኖር እንዳትጠጪው ልትላት ትችል ነበር። ነገር ግን አሁን ላይ አቢጌል ያንን ኮካ ውስጥ መርዝ ከታ መሄዷ፣ ሌላ ቦታ መሄዷ ማን እንዲጠጣው ነው? ናታን ቢጠጣውስ? በዛ ሰዓት ናታንም ልትጎዳው ነው ወይም ደግሞ ሰላም ብትጠጣው ሰላምንም ለመጉዳት ነው? እስቲ እንዴት ሊሆን ቻለ? እንግዲህ አቢጌል ያንን ነገር ካደረገች በኋላ ሴትአፕ ካደረገች በኋላ እንዴት ወደ እናቷ ጋር ወደ ማርታ ጋር ልትሄድ ቻለች? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ከዚህ በኋላ ወይዘሮ ማርታ ዳጣ ወይም ደግሞ ዳጣ ክፉ ነገር ታደርጋለች ብላ ከዚህ በኋላ አታስብም። አቢጌል ስራዋ ሁላ ተንኮል እንደሆነና ትክክለኛ ስራ እንዳልሰራች አሁን ላይ ያወቀች ይመስለኛል ብዬ አስባለሁ። ስለዚህ ከዚህ በኋላ ዳጣ ፍሪደም ይሰማታል። እሷም እንዳልሆነች ከዚህ በኋላ ታውቃለች ብዬ ነው ማስበው። በናታንም ከዚህ
ናታንም እንግዲህ አቢጌል እንዳደረገች ይህንን ነገር ከሰማ መቼም ቢሆን አቢጌልን አይወዳትም፣ በጭራሽ የባሰ ነው የሚጠላት ማለት ነው። ነገር ግን ለሱ ለናታን ጥሩ አጋጣሚ ነው ከዳጣ ጋር ለመሆን ይመቻል ብዬ ነው ማስበው። እስኪ እናንተ በዛሬው በዳጣ ክፍል ያላችሁን ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። በቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።